ብር ያላችሁ እህት ወንድሞቼ ብራችሁን ባንክ ቤት እንዳታስቀምጡ። ለእናይት ነው የምናስቀምጠው እና ምንድነው የምናደርገው የምትሉ ከሆነ ደግሞ ቪዲዮውን እስከ መጨረሻ አዳምጡ። ላይክ፣ ሰብስክራይብ ማድረግ እንዳትረሱ እህቶቼ ወንድሞቼ፣ አገር ውስጥም ከሀገር ውጭም ያላችሁ ባላችሁበት የአላህ ሰላምታ ከእናንተ ጋር ይሁን እያልኩኝ ብራችሁን ባንክ ቤት እንዳታስቀምጡ። ሰው ባንክ ላይ ብር የሚያስቀምጠው ወይ እንዳያጠፋ፣ እርግጥ በብዛት አብዛኛው እንዳይጠፋብን ነው። ብር እጅ ላይ ተቀምጦ ስለማይቀመጥ ስለሚያልቅ ነው እንዳይጠፋብን። ወይ ደግሞ ባንክ ላይ አድርገነው ሌላውን እስከምንጨምር የሆነ ስራ ደግሞ እስከምናገኝ እያልን ባንክ ላይ ብር እናስቀምጣለን። ያ ባንክ ላይ የሚቀመጠው ብር ደግሞ ምንም ትርጉም የለም። ምንም አይወልድላችሁ። ለምን ከነወላዱ ብታስቀምጡ ራሱ ያን ያህል አይደለም የሚወልደው። ግን እዚህ ጋር በዛ ፋንታ ደግሞ ያችን ያላችሁትን ብር የሆነ ዕቃ ገዝታችሁ ብታስቀምጡ ደግሞ እርግጠኛ ነኝ ተውት 10 ዓመት 3 ዓመት 3 ወር 5 ወር ተውት፣ በአንድ ወር ጊዜ ውስጥ ራሱ ትልቅ ለውጥ ይኖራል። ዕቃ ገዝታችሁ ብታስቀምጡ የዛሬ ወር ደግሞ ያንን ዕቃ መልሼ እሸጣለሁ ብትል የሆነ ትርፍ ይኖረዋል። ስለዚህ ንግድ ማለት ምንድን ነው? ንግድ ማለት ይሄ ነው። በቃ ንግድ ማለት እኮ ባለነው ብር የሆነ ነገር ገዝተን ከዛ ደግሞ በትርፍ መሸጥ ማለት ነው። ከዛ ያ ትርፍ ነው ለእኛ እንትን የሚሆነው እና ምን ልላችሁ ፈልጌ ነው። ለምሳሌ አንድ ሰው የዛሬ ወር 3000 ባንክ ላይ ቢያስቀምጥ ወይ 5000 ባንክ ላይ ቢያስቀምጥ ያ ብር ይቀመጣል። ምንም እንትን ሳይል ይቀመጣል። ከዛ የዛሬ ወር ወይ ዛሬ 2 ወር ደግሞ ከዛ ከባንኩ ብታወጡ ያኔ 3000 የነበረውን ዕቃ ያኔ ብር ስታስቀምጡ ባንክ ላይ 3000 ወይ 5000 የነበረውን ዕቃ ማግዛት ብትፈልጉ ዛሬ ላይ ማግዛት አትችሉ። ከዛ እጥፍ ሆኖ ነው የምታገኙት ማለት ነው ጨምረው እና ወይ ምን አለበት ያኔ ቢገዛ ኑሮ፣ ምን አለበት እንዲህ ቢያደርግ ኑሮ ማለቱ ትርጉም ስለሌለ። አሁን ለምሳሌ ገጠር አካባቢ ያላችሁ ልጆች ብዙ ነገር ማግዛት ትችላላችሁ። እንደው ብር ባንክ ቤት ከማስቀመጥ ብዙ ነገር ገዝታችሁ ብታስቀምጡ ትርፋማ ነው የምትሆኑት። እውነቴን ነው የምላችሁ፣ በጣም ትርፋማ ነው የምትሉት። በፊት ላይ ሁላችንም ተሸውደናል። ለምን ይሄ ብር እኮ ቢቀመጥ ከዛ የዛሬ ዓመት ወይ ዛሬ 2 ዓመት አጠራቅሜ ይሄን እገዛለሁ። ለምን ዛሬ ላይ የሆነ ነገር ማግዛት ፈልጋችሁ ምሳሌ ነው የምላችሁ 10,000 ብር ልትባሉ ትችላላችሁ። በቃ የሆነ ነገር ለማግዛት ተነጋግራችሁ ምናምን 10,000 ብር ነው፣ ወይ ደግሞ ሌላ ሰው ጋስቶ ከሌላ ሰው ሰምታችሁ 10,000 ብር ነው፣ አይ እኔ ማግዛት አለብኝ ብላችሁ እያሰባችሁ ከዛ እስከመሞላላችሁ የ10,000 ብር ባንክ ላይ ብር ታስቀምጣላችሁ። 2,000 3,000 4,000 እንደዛ እያላችሁ 10,000 ብር እስከመሞላ ድረስ እናንተ በምትጠብቁበት ሰዓት ያኔ 10,000 ብር የተገዛ ዕቃ እናንተ 10,000 ብር ሞልቶላችሁ ወይ ደግሞ ሰዓት ደርሶ ለማግዛት ፈልጋችሁ ብሩን ስታወጡ ያንን ዕቃ እርግጠኛ ነኝ በ10,000 ብር አታገኙት። ከዛ እጥፍ ጨምሮ ነው የምታገኙት። ግን እዚህ ጋር የሆነ ዕቃ ገዝታችሁ ብታስቀምጡ ከዛ መልሳችሁ ደግሞ ያ ብር ብትፈልጉ ራሱ ብሩን ራሱ ለእጃችሁ ቢያስፈልጋችሁ የሆነ በቃ ግዴታ የሆነ ነገር ብመጣባችሁ ያንን ሽጣችሁ ትርፉ እንደ ትርፍ ነው ይጠቅመናል። ያ ትርፉ እንደ ትርፍ ተጠቅማችሁበት ዋናውን የተገዛበትን ደግሞ ሌላ ነገር ላይ ማዋል ትችላላችሁ። አሁን ገጠር አካባቢ ያላችሁ ልጆች እህል ሲደርስ አሁን እህል በሚደርስበት ጊዜ ከአካባቢው ገዝታችሁ ብታስቀምጡ ከዛ ደግሞ ያ እህል ደግሞ በኋላ ላይ በጣም ትርፋማ ሆናችሁ ነው የምትሸጡት። ይጨምራል። ገባችሁ? በጣም ብዙ ባይጨምር ራሱ ማለት ነው ባንክ ቤት ብር አስቀምጣችሁ ብራችሁ እዛው ምንም ሳይጠቅም ከሚቀመጥ እዚህ ጋር የምታገኙት ትንሽዬ ትርፍ እናንተን ትጠቅማላችሁ። ስለዚህ ምንድነው
ብር ባንክ ቤት ከማስቀመጥ የሆነ ነገር የሆነ ብር ብኖራችሁ አሁን የሆነ ነገር መሬትም ይሁን እህልም ይሁን ከብትም ይሁን ያለውን በቃ አካባቢ ላይ አለ ዛሬ ብላችሁ ይሸጣል የተባላችሁትን ነገር ስትሰሙ ብትገዙ ማለት ነው። ያንን ይሸጣል የተባለው ነገር ዛሬ ብትገዙ ብታስቀምጡ፣ በተለይ እንደዚህ ገጠር አካባቢ ላይ ቤተሰብ ያላችሁ ቤተሰብ ማለቴ ብር ልካችሁ ወይ ብር ሰጣችሁ ለዛ ሰው እንደዚህ አይነት ነገር ግዛልኝ ብላችሁ ለቤተሰብ ብትናገሩ ገዝቶ ብቀመጥላችሁ እርግጠኛ ሆኜ የምነግራችሁ ሌላ ጊዜ ደግሞ የዛሬ 5 ወር 6 ወር ስትሸጡት በጣም ትርፋማ ነው የምትሆኑት። ባንክ ላይ የተቀመጠ ነገር ምንም ለምን መሰላችሁ? ብር አሁን ቅጠል ሆኗል። ቅጠል ደግሞ ይሄ ቁጥሩ የከፍ በጣም ቁጥሩ የበዛ ብር ደግሞ ቁጥሩ ስለበዛ እንደዚህ ስንቆጥረው ሂሳቡ ላይ ስለበዛ እንትን ስራ የሚሰራ እንዳይመስላችሁ። ምንም ዋጋ አጥቷል። ምንም ነገር አይገዛም። ዛሬ ላይ እኮ የሆነ ነገር ጠይቀን የሆነ እቃም ይሁን ቤትም ይሁን መሬትም ይሁን የሆነ ነገር ጠይቀነው የቤት እቃም ይሁን በአቅማችን እኛ ቆይ ያንን እቃውን እገዛለሁ እንደዚህ ሲሄድ ወይ እንደዚህ ያደርጋለሁ ወይ ደግሞ ቆይ የሆነ ጊዜ ላይ እንደዚህ ያደርጋለሁ ብላችሁ ብራችሁን ባንክ ቤት ብታስቀምጡ ያኔ ደግሞ እናንተ ስትሄዱ ወይ ደግሞ በቃ ሰዓቱ ደርሶ ለማግዛት ፈልጋችሁ ስትሄዱ እርግጠኛ ነኝ በዛ ብር ያንን እቃ አታገኙትም። እጥፍ ነው የምጨምረው። እና እንደው የሆነ ነገር አይታችሁ የማይጠቅም መስላችሁ ራሱ ከታያችሁ ማለት ነው እርግጠኛ ነኝ ከቆየ ይጨምራል እንጂ አይቀንስም። ይሄ ድሮ ተበልተንበታል፣ ድሮ ተሸወድን፣ በቃ ይበቃል። ለምን በፊት ላይ ቆይ ይሄ እቃ እኮ አሁን እንደዚህ ኑሮ ተወዷል፣ ይሄ እቃ ውድ ነው፣ ቤቱም ውድ ነው፣ ምኑም ውድ ነው እያልን ብሩን በምናስቀምጥበት ጊዜ ባንክ ላይ ተበልተናል። ለምን ያኔ የነበረው ነገር መልሶ ለምን ይረክሳል? ቆይ አሁን ይቀንሳል፣ አሁን እኮ ማውረዱ አይቀርም። የሚወርድ ነገር የለም ውዶቼ። እንደምታዩት እህት ወንድሞቼ ሁሉ ነገር ይጨምራል እንጂ እየቀነሰ አይደለም። እስኪ የሚቀንስ ነገር አይታችኋል? አይደለም። የዛሬ ወር እንዴት ነበረ? ዛሬ እንዴት ነው? ወይ እንደ ወሬ ነው የምናልፈው። ኧረ ያኔ እኮ በእንደዚህ አይነት ብር ነበረ እከሌ ገዛችሁ፣ እከሌ እኮ እንደዚህ ነበር ያኔ ቢገዛ ኑሮ ይህን ያህል እኮ አይጨምርም ነበረ። ማለት ነጋዴ ማለት ይሄው ነው እኮ። ነጋዴ ማለት እኮ አንድ ነገርን ይገዛል፣ ያስቀምጣል። ከዛ የሆነ ሰዓት ላይ ደግሞ ወይ ብሩን ሲፈልገው ወይ ደግሞ ወቅቱ ሲሆን ለዛ ነገር ወቅቱ ሲሆን ጥሩ ገቢ ካገኘ ይሸጠዋል። ያኔ ምን አደረገ ማለት ነው? ተረፈ ማለት ነው። ትርፍ ነው። ገባችሁ? እና አንዳንድ ጊዜ ብር እኮ ባንክ ቤት እንደዚህ ወስደን ቁጭ አድርገን ነው የኛ ቁጭ ያደረግነው ብር ተመልሰ ራሷ እኮ ወደኛ አይደለም የምትመጣው። ያ እኛ የምናስቀምጠው ሌሎቹ ደግሞ ብዙ የንግድ አይዲያ ያላቸው ሰዎች ያንን ብር ይወስዱትና እኮ ይጠቀሙበታል። ታውቃላችሁ፣ ይወጣል ይመለሳል፣ ይሰሩበታል። እና እኛም ብልጥ መሆን አለብን። ግዴታ እኮ ነጋዴ ለመሆን ግዴታ እኮ ብር ለማስቀመጥ ግዴታ እኮ የሆነ ነገር ዕቃ ገዝተን ለማስቀመጥ እኛ ባለሀብት መሆን የለብንም። ያለችንን ብር ዛሬ ላይ ብሩ ከሚቀመጥ የሆነ ዕቃ ዛሬ ቢገዛ እውነቴን ነው የምላችሁ በጣም ነው የምታተርፉት። በጣም ብልጥ መሆን አለባችሁ። እኛ ስናጠራቅመው ቆይ በቃ እኔ አሁን እንደዚህ ጨርሼ ከሀገር ውጭ ራሱ ብንሆን ቆይ አሁን ሰርቼ ወደ ኢትዮጵያ ሲሄድ እኔ እንደዚህ ያደርጋለሁ ኖ። ዛሬ የነበረው ነገር የዛሬ ዓመት ወይ ዛሬ 2 ዓመት እናንተ ስትሄዱ በዛ አታገኙትም። ገና ደግሞ ሌላ ጥፋት። ያኔ ደግሞ ገና ዛሬ ላይ የነበረውን ብር ደግሞ ለማምላት ሄደን እኛ ስንሰራ እሱ ደግሞ የዛሬ ዓመት ደግሞ ድጋሚ የት ነው ሌላ ጣራ ነክቷል። ከዛ ምን እየተሆነ ይመጣል? እየተኖረ ዝም ብሎ እየተለፋ እንጂ እየተቀየረ አይደለም። ግን በተቃራኒው እኛ በምናስቀምጠው ብር ሌሎቹ ደግሞ ይጠቀሙበታል፣ ይሰሩበታል። እና ብልጥ ለመሆን ግዴታ ብር ባንክ ከእቃ ገዝተን ለማስቀመጥ ግዴታ ባለሀብት ግዴታ የሆነ በቃ ብዙ ብር እንድኖረን መፈለግ የለብንም። ባለችን ብር የሆነ ነገር ገዝተን በተለይ ሰው ያላችሁ ብያቸዋለሁ።
ሰው ያላችሁ ከሊኩ እንደዚህ ያደርግልኛል ብላችሁ የምታስቡ ከሆነ ያንን ነገር ገዝታችሁ እንደዚህ ሰው ጋር ራሱ እንደዚህ የሆነ ነገር አድርጋችሁ ብታስቀምጡ እውነቴን ነው የምላችሁ ትርፋማ ነው የምትሆኑት። በእርግጠኝነት ይሄንን ነገር ሞክሩ፣ ታዩታላችሁ። ባንክ ቤት ከማስቀመጥና የሆነ ዕቃ ገዝቶ ማስቀመጥ የትኛው ትርፋማ እንደሚያደርግ እናንተ ራሳችሁ ትደርሱበታላችሁ። ቪዲዮን እስከ መጨረሻ ተከታተሉት። ወዳችኋለሁ። ደህና ሁኑልኝ።